ይሄንን ጀግና የምታውቁት ይሄን ቪዲዮ እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ ተከታተሉኝ። ያኔ በጠባቡ ክፍል በአራቱ ግድግዳ ውስጥ ሆኖ ጨካኞች ያንን ሁሉ አስነዋሪ ድርጊት ፈጸሙበት። እሱ ግን ከያዘው እውነት አላፈገፈገም፣ ንቅንቅ አላለም። ራሱንም አክብሮ ያከበሩትንም አስከብሮ የያዘውን እውነት ዓላማውን ሳይተው ድል አድርጎ ወጥቶ ነበር። ዛሬ ግን አንዳንድ መንደሮች የእሱን ክብር በማይመጥን መልኩ እሱን በማይወክል መልኩ ሲነዘንዙት ሲተቹት ውለዋል። ያልገባቸው ነገር ግን አላህ ከፍ ያደረገውን ሰው ማውረድ አይችልም፣ እሱም ከወረደው ጋር አብሮ አይወርድም። እኛ የራሳችን አለመግባባቶች ሊኖሩን ይችላሉ። ነገር ግን ፖለቲከኞችም ሆነ ዘረኞች በኡስታዞቻችን በምናከብራቸው ሰዎች ስትመጡ የኛ ምላሽ የገዘፈ ነው። እናንተም የተከበሩ ሰዎችን ማክበር አታውቁበትም። እኛም በዘቀታችሁ ቁጥር ቦታችሁና የሚገባችሁን ቦታ እናስታውሳችኋለን። ይሄ ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ስሙን ሁላችሁን ኮሜንት ላይ እየጻፋችሁ ሽብርቅ አድርጉት። እኛ ራሳችን አንድ ሆኖብን ተቸግረናል። በማንደራደርበት ሰው አታደራድሩ። የማይሸጠው የማይቀየረው አቡኪ ምትክ የሌለው አትልፉ። እሱ ላይ ምላሳችሁን የምትሰነዝሩ እጃችሁን የምትቀስሩ ሰዎች ከንቱ ናችሁ። እሱ ዘወር ብሎ አይመለከታችሁም። ሲናገር አንደበተ ርቱዕ የማይፈራ ገንዘቡን ሲሰጥ የማይሰስት ጊዜውን በሚያስፈልገው ነገር ቦታ የሚሰጥ አቡበክር አህመድ። በዚህ ሰዓት እንደሱ አይነት ጀግና የኢትዮጵያ ማህፀን አልያዘችም። እንኳን ዛሬና ትናንትም አላሸነፋችሁትም። ምክንያቱም እሱ ጀግና ስለሆነ የምን ጊዜውም ጀግና። ይሄው ነው ገበያው ሐቢቢ። የኡስታዝ አቡበከር ወዳጆች በተቻላችሁ አቅም ይህንን ቪዲዮ እንዲደርሳቸው አድርጉ። ከቻላችሁ ደግሞ እኔ ፕሮፋይል ያደረኩትን ፒክቸር እንደ ቻሌንጅ አድርጋችሁ ሁላችንም በዚህ ፕሮፋይል እስኪ እናድምቀው። በመጀመሪያ ኡስታዝ አቡበከር አህመድን መስበር አትችሉ። ኡስታዝ አቡበከር አህመድን በዚህ ሰዓት አይደለም ሀገሪቷን በምትዘውርበት ሰዓት እንኳን ልትሰብረው አልቻልክም። ኡስታዝ አቡበከር አህመድ የሁሉም አባት፣ ኡስታዝ አቡበከር አህመድ የሁሉም መከታ ብለህ ስትጨፍር እንዳልነበረ ዛሬ እውነት ስለተናገረ ካንተ ስሜት ጋር የማይገጥም እውነት ስለተናገረ ብቻ ዘመቻ ትከፍትበታለህ። ይህ እኮ ነው አስመሳይነት ስንል የነበረው ይህንን ነው። ኡስታዝ አቡበከር አህመድ የተናገረው እውነት ነው። አግማስ ኢትዮጵያ እዚች ሀገር ላይ ኢትዮጵያ ላይ የሚሰራ ከኢትዮጵያ መንግስት ፍቃድ ወስዶ በመንግስት ቁጥጥር የሚደረግበት በመንግስት እየታሰር ያለ ድርጅት ነው። በመንግስት በወንጀል እየተፈለገ ወይንም ወንጀለኞችን ይረዳል ተብሎ ተፈርጆ እየተፈለገ ካለ አካል ከመንግስት ጋር ግጭት ካለበት አካል እርዳታ አልቀበልም ማለት እኮ ብታቁት ህጋዊነት እኮ ነው። የዚህ ሰውዬ 15 ሚሊዮን ብር ቀርቶ አግማስ ኢትዮጵያ 15 ዓመት ለስደተኞች ቢሰራ ለተቸገሩ ወገኖች ቢሰራ ነው የሚሻለው ብታቁት። አግማስ ኢትዮጵያ ነገ ፍቃዱን ቢነጠቅ ምን እንደምታረገው ምንም ልታረጋ አትችልም። ወጥተ መንግስት ልትወቅስ ትችላለህ፣ አለቀ። አንድ ሰው አግማስ ኢትዮጵያ ያደረገው ነገር ልክ አይደለም ብሎ እስኪ በማስረጃ ይሞክት። ኡስታዝ አቡበከር አህመድን ከሆኑ ሰዎች ጋር ፎቶ ለጥፋችሁ ደግሞ አትሱ። ኡስታዝ አቡበከር አህመድን መስበር አትችሉም። የተናገረው እውነት ነው። 4 ነጥብ። በጣም ከምንወደው ከኡስታዝ አቡበከር አህመድ ራስ ላይ ብትወርዱ በጣም ነው ደስ የሚለን ማለት ነው። ይህንን የአግማስ ኢትዮጵያን አጋጣሚ ተጠቅማችሁ የእሱን ተደማጭነትና ተወዳጅነትን እንደ ሀገርም ያለውን ተቀባይነትን ለማሳጣት የሚደረገው እንቅስቃሴ ፍጹም ተቀባይነት የለውም ማለት ነው። ኡስታዝ አቡበከር አህመድ ከአግማስ ኢትዮጵያ ጋር በተገናኘ ለመጀመሪያ ጊዜ አይደለም ይህን ምድረው ጽሁፍን ፖስት ወይም ደግሞ ሼር ሲያደርግ ማለት ነው። ከዚህ ቀደም እዚህ ጋር እንዳያስኩላችሁ ኮሜንት ላይ ተጨማሪዎቹን አስቀምጥላችኋለሁ። ከዚህ ቤትም ብዙ ነገሮችን ሲያጋራ ነበረ። አሁንም አግማስ ኢትዮጵያ ባለሀብቱ ወርቁ አይተ ነው እያደረገ ያለው ነገር ከፖለቲካ ጋር ሊነካካብኝ ይችላል እና የድርጅቴ ዓላማን ወደ ሌላ ነገር ሊቀይርብኝ ይችላል። ስለዚህም ይህንን የ15 ሚሊዮን ብር ድጋፍ አልፈልግም አለ። ስለዚህ ይህ ደግሞ የድርጅቱ መብትና መብት ነው። እሱ በፈለገው መልኩ ሊያደርገው ይችላል። እንደው አሁን ደግሞ እንዳነበኩት ዜናም ደግሞ በሌላ በኩልም ቢሉ አድርጓለሁ ብሏል። ያ እንግዲህ እሱ ምርጫ ነው። ስለዚህ ድርጅቱ ይህን ነገር አያስፈልገኝም ካለ በሌላ መልኩ ማድረግ ነው። ነገር ግን ይህን አጋጣሚ ተጠቅሞ የኡስታዝ አቡበከር አህመድን ስም ለማጥፋት መሞከርና የእሱን ተቀባይነትን ለማሳጣት የሚደረገው ነገር ተቀባይነት የለውም። ይህን ነገር ለመናገር ያህል ነው። ሰላም አለይኩም
መቻች الله سبحانه وتعالى مثل الذين حملوا التوراة ثم لم يحملوها كمثل الحمار يحمل أسفار بئس مثل القوم الذين كذبوا بآيات الله ይህ ቁርአን አያት ይገርመኛል አላህ Subhanahu Wa Ta'ala ያለፉት የበኒ እስራኤል ህዝቦች ኦሪት ወይም ደግሞ ተውራት ተሰጥቷቸው የተሰጣቸውና ያልተገበሩበት በአላህ መረገምን በአላህ የመጨረሻ መበላሸት እንደገጠማቸው የተወሳላቸው ታሪካቸው የተነገረላቸው ህዝቦች ታሪክ ያነሳና እነሱ ያንን ጥፋት እንዲከናነቡ ያንን ውርደት እንዲሸከሙ ያላህን እርግማንና ያላህን እዝነት እንዲያጡ ያደረጋቸው ነገር ምን ነበር? ተሰጣቸው ነገር በህይወት ውስጥ ባለመተግባራቸው ባለመኖራቸው ዛሬም ይላል አላህ Subhanahu Wa Ta'ala የምሳሌው አገላለጽ ይገርማል አላህ Subhanahu Wa Ta'ala ምሳሌያቸው ይላል መጽሐፍ እንደተሸከመች አህያ ናቸው ይላል መጽሐፍ የተሸከመ አህያ የተጫነበትን አያውቅም አህያው ድንጋይ ይጫንበት ወይም ኩንታል ሌላም ነገር ይጫንበት አያውቅም ሸክሟን ብቻ ነው የምታውቀው አህያው ነገር ግን ዛሬም የተሰጣቸውና የተደረገላቸው ነገር ያልገባቸው የቁርአን ትልቅነት በህይወታቸው ውስጥ መምጣት ያልቻለ ሰዎች ቁርአን ተሰጥቷቸው ትርፋቸው ጥቅማቸው ሐሳባቸው ከማነብነብ ውጭ ያልሆኑ ሰዎች ምሳሌያቸው እንደምንድነው ይላል አላህ Subhanahu Wa Ta'ala እንደ አህያ ናቸው እንደተጫነ አህያ ጥቅም አልባ የሆኑ ሰዎች አህያ ቁርአኑን ቢሐፍዙት ቁርአኑን ቢሸከሙት ቁርአኑን በሚያምር ቃልና ድምጽ በሚያምር ተጅዊድና ያቀራር ስርዓት ቢቀሩት እንኳን እነዛ ሰዎች ከሂማር የተለያቸው ነገር ስላለ ተቋሙን ለማገዝ የሚሄድበት ሂደት እንጂ የመጅሊሱ ተቀጣሪም አይደለሁም በዛም ውስጥ ማልፍ እንትን አይደለሁም ግን በአንዳንድ ውሳኔዎች ላይ ያንተ ተጽዕኖ የለበትም ምንድነው አሁን እኔ ውሳኔ መስጠት የሚችለውና መወሰን የሚችለው ስራ አስፈጻሚው ነው ስራ አስፈጻሚ የሚመራው ፕሬዝዳንቱ ነው ፕሬዝዳንቱ ባላቸው ጉዳዮች ላይ ማማከር ያላቱን ክፍተቶች መሙላት ነው አንዳንድ እስከዛሬ ድረስ እንዳልኩ ተቋሙ የተቋማዊ ቅርጽ ቁመናው ግንባታው ገና ሂደት ላይ ያለ ከመሆኑ አንፃር እኔ ካለኝና ከነበረኝ ቦታ የምትሸፍናቸው የምትደርስባቸው ቦታዎች ይኖራሉ ያለ ማገዝ ርቀት ይሄዳል በመንግስት ተቋማትም ይሁን በአገራዊ ጉዳዮች ላይ ባሉት ጉዳዮች ላይ ከዛ ያለፈ ግን እኔ ይሄን ውሳኔ ማሳልፈው ውሳኔ ምዘጠው ውሳኔም የለም ሐሳብ እሰጣለሁ ይሄ በጃል ብዬ እንደ ሐሳብ አቀርባለሁ ያን ግን ውስጥ ስላለሁም አይደለም ፕሬዝዳንት ጽፈት ቤት ውስጥ ስላለሁም አይደለም ባልሆንም ይሄ ነገር ትክክል ነው አይደለም መቼም የማደርገው ተግባር ነው ግዴታዬ ነው ብዬ ስለማምን ዋጋ የከፈልኩበት እንደ ተቋም እንዲመሰረት እንደ ሙስሊሙ የሚጠቅም ተቋም የሚመሰረት ብለው ከሚያምኑትና ከተጓዝኩበት መስመር አንፃር ያንን ታሳቢ ከማድረግ አንፃር እንጂ የተለየ መታገዝ ባለበት ቦታ ላይ ግን ከፊት ቆማለሁ ምክንያቱም ክፍተቶች መሙላት ስለማይችሉ ያንን ክፍተት ለመሙላት ትሄዳለህ ያ ነው አንዱ ነገር በዱንያችን ውስጥ የሚያሳዝኑ ነገሮቻችንን መቀነስ የምንችለው የሚያስደስቱ ነገሮቻችንን ማብዛት የምንችለው እኛ ነን ለዚህ ነበርኩ አሽረፈል ኸልቂላህ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ እንደገለጹት ሰሃባዎቻቸው ትልልቆቹ ተቀምጠው አልአን يدخل رجل من اهل الجنه ነው አይደለም ያሉት አሁን በዚህ በር ላይ የጀነት ሰው ይገባል ያ ረሱላህ ማን ነው ብሎ ሰሃባዎቹ በጉጉት ሲጠብቁ አንድ የማይታሰብ የማይጠበቅ ሰው ወዱ አድርጎ የወዱ ኃይ ተንጠባጠበ ጫማዎቹን በእጁ ይዞ መስጊድ ገባ ሁለተኛም ሲደግሙ ያ ሰው ነው ሶስተኛም ሲደግሙ ያ ሰው ነው ይሄን ሰው ይሄን ክብርና ደረጃ እንዴት ተጎናጸፈ ብለው እነሱም ያን ፈለግ ለመከተል የሚጓጉ ስለነበሩ መልካም ነገር ስለሚያስጨንቃቸው ለዛም ስለሚለፉ ስለነበረ አብዱላህ ኢብኑ ዐምር ኢብኑ አልዓስ ቤቱ ድረስ ተከትሎ በመሄድ ተደብቆ ማንነቱን ለማረጋገጥ ስራውን ለመመልከት ቤቱ ነበር የገባው እንግዳ ነኝ ባክህ ከቤተሰቤ ጋር ተጋጭቻለሁ ለሶስት ቀን አሳርፈኝ አሉ እንግዲነት ክብር ስለነበረው ሶስት ቀን በእንግድነት ቤቱ እንዲቀመጥ አደረገ ሰውየውን ሲያዩ ግን በጣም ተአምር ሆነበት የተለየ ስራ የለውም ፈጅር ከመድረሱ በፊት ቀደም ብሎ ተነስቶ ትንሽ ሰዓታት ሶላት ላይ ይቆማል ሌላ ምንም ነገር የለም የተለየ ነገር የሚያደርገው ምንም ተግባር የለውም ግራ ገባው ሶስት ቀን እንዲያው እሱ ከሚያደርጋቸው ያነሱ እንጂ የበለጡ ኢባዳ እንደሌለው ተመለከተ እንግድነቱን ጨርሶ ሊሄድ ሲል አንድ ነገር ጠየቀ والله እኔ ከቤተሰብ ጋር አልተጣላሁ ችግርም አልደረሰብኝ የመጣሁት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለጀነት ሰው ብለው ምስክርነት የሰጡት አንተን ስለሆን ያንተን ማንነት ለማየትና መንገድህን ለመከተል ብዬ ነበር የመጣሁት የገረመኝ ነገር ግን ምንም የተለየ ነገር ከማቀው ነገር ውጭ ስላላየው ገረመኝ አለው እንግዲያው እውነት ከሆነ ነብዩ ለኔ መሰከሩት ያየህ እውነት ከሆነ እኔ ይሄ ነኝ ሌላ ነገር የለኝም ነበር ያለው ይህ ሰሃባ ግራ ገብቶት ሲወጣ ሰውየው ከበር ውጭ ከወጣ በኋላ ግን አብዱላህ ኢብኑ ዐምር አልዓስን ጠራው ና አንድ ነገር ምናልባት እዚህ ያለኝ አለ እሱ ሊሆን ይችላል አለው ምንድነው ብሎ ነበር የጠየቀው والله ما بيت ليله አንድ ቀን ተኝቻ አላቅም ሰውን ጠልቼም ተመቅኝቼም አንድ ሰው በኔ ልብ ውስጥ ጥላቻ ይዤ ተኝቻ አላቅም ነበርው
ይሄ ነበር እሱም ያለው አዎ ይሄው ነው ሌላ ምንም ክብር ሊሰጥ አይችልም ልቦቻችን እንዴት ነው ደስታን እንዲኖራቸው ለማድረግ የሰራ ነው ምን ያክል ይሄን ሰው በዱንያ ላይ ብቻ እኮ አይደለም በአኺራ ላይ የክብር መገለጫ ያላቸው የጀነት ምስክርነት በነብዩ የተመሰከረላቸው ሰው እንደሆነ ያስቻለው ደስታውን ዛሬ ስለሰራው ደስታውን ዛሬ ስላስቀመጠ ነው እኛስ ጥያቄው ያንን መረዳት ይፈልጋል በህይወታችን ውስጥ መቼም ሁሉ ጊዜ ሰው ልጅ መልካም ነገር ጥቅምን ይፈልጋል አው አንድ ነገሮች እኮ ጥቅማቸው ስለሚገባን ወይም ደግሞ ጥቅም አለው ብለን ስለምናምን ነው እኮ መጥፎ መንገድም ልንከተል የምንፈልገው መጥቶ በህይወቴ ውስጥ ይሄን ይቀይራል ይሄን ያደርጋል እንዲህ ያመጣል ብለን ስለምናስብ እና አመጣጡን ካላስተካከለው ሁለቱንም ነገር ያያበላሽብን ነው የሚሄደው ብለን እናምናለን እንደ ሰው ከሞራልና ከስነ ምግባር አንፃር እንደ አማኝም ከመንፈሳዊ ማንነት አንፃር ተወድቃለህ ያንተ ማንነት አይበጅም ያንን ነው መለወጥና ማስተካከል ግን ምን ይፈልጋል ለዛ አቋም ቁርጠኝነትና ውሳኔ መወሰን የምትችልበት ማንነት ካለ አንዳንድ ውሳኔዎች እኔ በጣም ብዙ ጊዜ እንደተሞክሮ ከማነሳቸው ነብዩ መሐመድ ሰለላሁ አንድ ጊዜ ባልደረቦቻቸው ጋር ተቀምጠው አንድ ንግግር ተናገሩ ከኔ ኡመት ከኔ ህዝቦች ውስጥ 70,000 ሰዎች ጀነት ያለ ሂሳብ ያለ ምንም ጥያቄ የሚገቡ ሰዎች አሉ አሉ 70,000 ሰዎች እናንተ ናችሁ አይደለም ያሉት ባልደረቦቻቸውን ሐዋርያዎቻቸውን ከኔ አጠቃላይ ህዝቦች ከኔ ተከታዮች ነው ያሉት እስከ መልቂያ ማምጣው ድረስ ግን አንድ በጣም የሚገርም ወጣት ልጅ ኡካሻ ብን ሙህሲን ይባላል እጁን አነሳና በቅጽበት ነው እኔንም ከነሱ እንደሆን ዱዓ አድርጉልኝ አላህ መልክተኛ አላቸው አንተ ከነሱ ነህ አሉት ያንን ምላሽ ሳይ ሌላውም ደግሞ ጓጓና በግማሽ ሰከንድ ልዩነት እኔንም ያ ረሱላህ አርጉ ሲላቸው ሰበቀከ ቢሃ ኡካሻ ቀደመህ እሱ አሉት እቺ የነብዩ ሰለላሁ ሐዲስ አንድ ቦታ ላይ የተነገረች በአንድ ጉዳይ ውስጥ የተወራች ናት ድርጊቱም ክስተቱም በተመሳሳይ ሰዓት ውስጥ ያለፈ ነው የደቂቃዎች በማትሞላ ልዩነት ውስጥ ግን ሰማይና ምድር የሚያክል ልዩነት ያላቸውን ውጤት ያስተናገዱት እድልን መጠቀም በወቅቱ መወሰን ምን ያክል ዋጋ እንዳለው ማሳያ እና አስተማሪ ነው ይሄኛው የወሰናት ውሳኔ ቅጽበታዊ ውሳኔ ዘላለማዊ የሆነ ክብር እንዲጎናጸፍ እድል የሚያገኝበት ከነብዩ ምስክርነትን አገኘ የሰከን የግማሽ ደቂቃዎች ልዩነት ግን ዋጋን አስከፈለ ልዩነቱ ተቃራኒ ሆነ ይሄ ነው አሁን የምንወስናቸው ውሳኔዎች አንድ መወሰናችን ብቻ አይደለም ምን ይጠቅሙናል ሁለት አሁን ካልወሰናቸው ነገ በመወሰናችን ምን ከፍለው ዋጋ ነው ትክክል ያመለጠን እድል አለ ያንን ነው ማየት ማንችለው ለዛ ነው እኔ እናንተ የዛሬ ሰዎች ነን ነገማ አልመጣም ዛሬ እኮ ያልደረስንበት ነገር ያስጨነቀን ያሳለፍነው ትናንት እየረበሸን ነው ዛሬን እያጠፋን ያለ ነው ባልመጣ ነገን ታልመዋለህ ህልም ትይዛለህ የተሻለ ነገር ትመኛለህ ከደረስክ ልትሰራው ካልደረስክ ደግሞ በመኞት እንኳን መልካም ነገር ልትገናኝበት ስለምታስብ ዛሬን እያጠፋህ ግን ነገን አትገነባ ዛሬን እያበላሸህ ግን ነገን አትሰራም